መዳንን ካገኘው በኋላ የዳነ ሰው መዳኑን ሊያጣ ይችላል ወይስ ጸጋ በቃ ርካሽ ሆነ? በጸጋ ነው የዳንከው። አባቲስ ግሬስ ምንም ችግር የለም። መንፈስና ስጋን እንለያያለን፣ ማቃለል የዳነ ሰው ምልክት አይደለም። ፍርድ አለ፣ መቅረት አለ። መንገድ ጀምሮ መቅረት የሚባል አለ። ባልጠነቀቅስ መቅረት አለ። የመዳን ምልክት ጥንቃቄ ነው። አዝናንቼ ብኖርስ፣ ባልታመንስ፣ አዝረክርኬ ብይዘውስ፣ ባልጠነቀቅስ። ፈረንጆቹ የሚያስተምሩት አለ። የኛ ደግሞ ሚጥሚጣና ምናምን አለ አንድ ላይ ይጨመርበታል። አዝናንቼ ብኖርስ፣ ባልታመንስ፣ አዝረክርኬ ብይዘውስ፣ ባልጠነቀቅስ። ጌታን ተቀብለናል፣ አምነናል፣ ቤተክርስቲያን ተሰብስበናል ብለን እንደፈለግን ብኖርስ፣ ብዝናናስ? አንዴ ደናልና ምንም ችግር። ይሄ ራሱ ንግግሩ ያስታውቃል። የዳነ ሰው ንግግር አይመስልም። በሃይማኖት ብትኖሩ ራሳችሁን መርምሩ። ዲዝዋት ይሰይ መርምሩ ራሳችሁ። እና ማራቶን በጣም የሚያስገርመው ጭምጭም ብሎ በጉባኤ ጀምሮ እየቀነሰ ይመጣል። ባጭሩ ሲጀምር ማት ነው ሌኑ ራሱ። አይ ቲንክ ፕሮፌሽናል አትሌቶች ራሱ ተጋፍተው ነው የሚቆሙት። ሲሪየሶቹም ሲሪየስ ያልሆኑትም አብረው ናቸው። ድብልቅ ነው፣ በጣም ድብልቅ ነው። አሁን ታላቁ ሩጫ ስታዩ በጣም ድብልቅ ነው። እንዲያውም ድሮ መጀመሪያ ታላቁ ሩጫ ሲጀምር ለማሸነፍ የሚሮጡትን ታማኞቹን በጣም ሲሪየሶቹን ቆፍጠን ያሉትን አብረው ከህዝቡ ጋር ነው የሚያሰልፏቸው። በኋላ ሲታይ አይ ቲንክ አንድ አመት 2 አመት በኋላ ስለማያዋጣ ለብቻ ነው የሚለቋቸው። እነሱን አንድ ላይ አይቀላቀሉም። በጣም ሲሪየሶች አሉ፣ በጣም የምሮች አሉ። ያስታውቃሉ፣ ሰውነታቸውም ያስታውቃል፣ ግንባራቸውም ያስታውቃል። ለመዝናናት አይደለም የገቡት፣ የምር ናቸው። ጆክ አይደለም ለነሱ። አንዳንዱ ግን ማራቶን ሲገባስ ነው ሲሪየስ ላይክ ብዙዎቻችሁ አውሮጣችኋል። ታላቁ ሩጫ በተሸገባለው ሪኮርድ ሰብራለው እንደዛ አልነበራችሁም። ታስታውቃላችሁ ራሱ እንደዛ አይደለም። ለመዝናናትም ይገባሉ፣ ለፋንም ይሮጣሉ። አንደኛ ቆሮንቶስ ምዕራፍ 9 ላይ ጳውሎስ እንደሚናገረው ዝም ብሎ አየር ለመጎሰም ይገባሉ፣ ለመሮጥ ብለው የሚሮጣሉ፣ ለመዝናናት ብለው የሚሮጣሉ። ሶችምችም ያለ ነው ሲጀምር። በኋላ ነው እየለየለት የሚመጣው። እውነተኞቹ እየተለዩ ይመጣሉ። ችግር ቢኖርም መከራ ቢኖርም ጫማ ቢያቃጥልም ትለያቸዋለህ፣ ታውቃቸዋለህ። እስከ መጨረሻ ድረስ ፔሸንት ናቸው። የታመኑ አሉ፣ የሚዝናኑ አሉ፣ የታመኑ አሉ። ሁለት አይነት ናቸው። በኋላ በምን እናውቃቸዋለን? በውጤታቸው። ለሮጠ ሁሉ አይደለም ሽልማት። በትክክል ለሮጠ፣ አስተካክሎ ለሮጠ፣ ሕግ ጠብቆ ለሮጠ፣ እስከ መጨረሻ ለሮጠ፣ የምር ለሮጠ፣ በታማኝነት ለሮጠ ነው። ተዝናንተው መንገድ ላይ የሚቀሩ አሉ፣ ሲሪየስ ሆነው የሚጨርሱ አሉ፣ የታመኑ አሉ፣ ያልታመኑ አሉ። በክርስትና ህይወትም ልክ እንደዚያው ነው። ዕብራውያን መጽሐፍን አንብቡ ወንድሞች እናቶች፣ እስከ መጨረሻ ድረስ ይከተላቸዋል። የዕብራውያን መልእክት ጸሐፊ በጣም መዳንን በታማኝነት ከመጽናት ጋር ያያይዘዋል። ምንም አቮይድ ማድረግ አይቻልም። መዳኔን ማወቅ ፈልጋለሁ ስትለው ከወዲያኛው አንግል ነው የሚያየው። በታማኝነት መጨረስን ይጠይቃል። በታማኝነት መሮጥን ይጠይቃል። አስተማማኝ ህይወት ይጠይቃል። ታምኖ መኖር፣ ታምኖ መሮጥን ይጠይቃል። ለምሳሌ ፖዚቲቭ ምሳሌዎች 1 እስከ 6 ቁጥር 1 እስከ 6 ልክ እንደ ሙሴ መሆን ይጠይቃል። ልክ እንደ ኢየሱስ መሆን ይጠይቃል። ባይሆንስ ጌታን ተቀብለናል፣ አምነናል፣ ቤተክርስቲያን ተሰብስበናል ብለን እንደፈለግን ብኖርስ፣ ብዝናናስ? ባይ ዘ ወይ ልክ እንደ ማራቶን ነው፣ ይቻላል። ዘና ያለ ነገር አይነት ክርስትና ነው ያማረኝ እኔ። ምንም እኮ ማለት ምን ይቻላል። የተካበደ ነገር አልፈልግም፣ ይቻላል፣ በጣም ይቻላል። ሳይ ዝም ብሎ እንደዚህ በጣም ባልተካበደ መልኩ እየተዝናኑ መኖር ይቻላል። ልክ እንደ ማራቶኑ ነው። እየተከተለ ነው ምሩጥ አለ ብሎ የሚያስገድድ የለም። አስሯጭ ስትሮጥ ታዝቦ ጨርሶ ውጤት ይመዝናል እንጂ እየመጣ አይቀሰቅስም። እየመጣ መከራ ያበለም። በግዳጅ የሚሮጥ የለም። በግዳጅ የሚሮጥ አይቻለው። ክርስትና ህይወት ልክ እንደዛ ነው። ልክ እንደዛ ነው። ተዝናንቼ ብኖርስ፣ ባልታመንስ፣ አዝረክርኬ ብይዘውስ፣ ባልጠነቀቅስ። እግዚአብሔር ታማኝ አምላክ ነው። በነገራችን ላይ
መታመን ነው የሚያበቃው ስንል በራሳችን ማንነት ብቻ ታምነን አይደለም። እግዚአብሔር አምላካችን ታማኝ አምላክ ነው። መጀመሪያ መዳኔን ሳስብ የማስበው የኔን ብቃት አይደለም። ካላችሁ እጃችሁን አንሱ። የኔን ብቃት ነው የማይወለት አላስተማምንም። እኔ ፕራይመሪሊ የጠራችሁ የታመነ ነው ብሎ ነው የሚጀምረው አንደኛ ቆሮንቶስ ምዕራፍ 1 ለቆሮንቶስ ምእመናን ለእኔም ይሰራል ማለት ነው። ለቆሮንቶስ ምእመናን ያ ሁሉ ችግር ላለባችሁ አይዟችሁ፣ ኦኬ አይዟችሁ፣ መሮጥ አለባችሁ። አንደኛ ቆሮንቶስ ምዕራፍ 9 ላይ የሚያበረታታችሁ ለምን የጠራችሁ የታመነ ነው። እግዚአብሔር አምላክ ሳሙኤል ቁጭ ብሎ ማን ይጨርስ ይሆን ብሎ የሚታዘብ አምላክ አይደለም። የጠራን የታመነ ነው። ያስጀመረን ያስጨርሰናል። እስከ ኢየሱስ ክርስቶስ ቀን ድረስ ይጠብቀኛል። ሞቲቬት የሚያደርገኝ የራሴ ብቃት ሳይሆን የእግዚአብሔር የአምላኬ ባህሪ ነው። እግዚአብሔር ታማኝ ነው። እግዚአብሔር አይለወጥም። እግዚአብሔር ይመራል። እግዚአብሔር ታማኝ ነው። እግዚአብሔር ይጠብቃል። ስኪዩር ያረጋል። የጠራቸውን ያዳናቸውን እግዚአብሔር ይጠብቃል። ከእግዚአብሔር አንጻር ጥያቄ የለም። ታማኝ ነው። ይጠብቃል፣ ይታገሳል፣ ይጠብቃል። ግን እግዚአብሔር ታማኝ ነው ወይ አይደለም ጥያቄው። እኛ ታማኝ ነን ወይ ነው። በታማኝነት መኖርን ግን ይጠይቃል። መዳንን ካገኘው በኋላ የዳነ ሰው መዳኑን ሊያጣ ይችላል ወይስ አንዴ ከዳነ ዳነ ነው? Can I lose my salvation? ሚልጥያ ለመልስላችሁ መስላችሁ ነው። አሁን ያላችሁ ጠያቂ ነኝ እኔም እግዚአብሔር የሰጠውን ይነሳል ብዬ አላምንም። እግዚአብሔር እንቁልልጭ ይጫወታል ብዬ አላምንም። ያዳናቸውን እስከ መጨረሻ እንደሚጠብቃቸው ቅዱስ መጽሐፍ ይናገራል። እንደሚያከብራቸው ቅዱስ መጽሐፍ ከባድ ቢሆንም ይሄንን ያህል እናውቃለን። ግን ሰማው ከተግባራዊ ህይወት አንጻር ደግሞ መመዘን አለብን። ዝም ብለን ቁጭ ብለን ማለት መዳኔን አጣው ይሆን እግዚአብሔር ይወስድብኝ ይሆን በሚል ፍርሃት ሳይሆን፣ ፍርሃትና መታመን የተለያዩ ናቸው። ፍርሃትና ጥንቃቄ የተለያዩ ናቸው። ፍርሃት ሌላ ነው። እግዚአብሔር የፍርሃትን መንፈስ አልሰጠንም። የጥንቃቄ ህይወት ግን ከእግዚአብሔር ነው። መመለስ ባንችልም እግዚአብሔር ግን የእግዚአብሔር ቃል ሁለቱንም ስለሚያስተምረን እኔ እኮ ታዲያ የትኛው ጋር ነው የምትመደበው ምናምን የሚሉኝ ሰው እስቲ ከመመደባችን በፊት ሁለቱንም ስለሚያስተምረን ሁለቱንስ በጥንቃቄ ብንይዝስ ማለቴ እግዚአብሔር ያዳናቸው ሰዎች መዳናቸውን ያጣሉ ብዬ አላምንም። ግን እግዚአብሔር ያዳናቸው ሰዎች መዳኔን ስለማላጣ ብለው ይዝናናሉ ብዬ ደግሞ አላምንም። እግዚአብሔር ያዳናቸው ሰዎች ግን በጥንቃቄ ይኖራሉ። መርጧቸዋል፣ ግን በጥንቃቄ ይኖራሉ። ሁለቱን ማስታረቅ ከመሞከር መያዝ ነው የሚሻለው። እንድናስታርቅለት አልጠራንማ። እግዚአብሔር መርጦኝ ነው ወይስ እኔ ነኝ የመረጥኩት? ሁለቱም ነገር ነው። አንዱን ምረጥ፣ ሁለቱንም ነው የሚያስተምረን። ለማስታረቅ እንሞክር። እግዚአብሔር ያላስታረቀውን ለዚህ አይደል እንዴ ስናመልከው የምንኖረው? እግዚአብሔርን እኮ የምናመልከው አንዳንድ ነገሮቹ ስለማይታረቁም ጭምር ነው። እግዚአብሔር አብሶሉትሊ ሉዓላዊ አምላክ ነው። ሶቨሪን አምላክ ነው። የመረጠን እርሱ ነው። የጠራን እርሱ ነው። የሚጠብቀን እርሱ ነው። የያዘን እርሱ ነው። ማለቴ መዳኔን ስጠብቀው ስላደርኩ አይደለም ምጸናው። እሺ ቀን ጠብቄዋለሁ ይባል ሌሊት እሺ በሰላም የነካው ታዲያ ሌሊት ሳሰላስል አድሬ ነው። እንቅልፍን ራሱ የሰጠን ለዚህ ነው ብዬ አስባለሁ። እሺ ቀን ስለምጸልይ ነው፣ ስለምገስጽ ነው፣ አየሩን ስለማጠራው ነው እና በጥንቃቄ ስለምኖር ነው፣ በቅድስና ስለምኖር ነው፣ በጣም በሰላም። እሺ ሌሊትስ ጁው ያድሬ ጠዋት ስነሳ ጌታ ይመስገን እያልኩ ነቃለሁ። ምን ዋስትና አለኝ ተኝቼ ጠዋት ጌታ ይመስገን እያልኩ ለመንቃት? ዋስትና እሱ ስለሆነ ነው፣ እግዚአብሔር ስለሆነ ነው። የመረጠኝ አምላክ፣ የማይተው አምላክ አለ። የእስራኤል አምላክ፣ የኪዳን አምላክ፣ ታማኝ የሆነ አምላክ አለ። አት ዘ ሴም ታይም ግን ታማኝ የሆነ አምላክ አለና ተኛ ሲል ግን መጽሐፍ ቅዱስ አላይም። እግዚአብሔር አድኖናል፣ እግዚአብሔር ይጠብቀናል። ታዲያስ እግዚአብሔር ያዳናቸው ግን መዳናቸውን በፍርሃትና በመንቀጥቀጥ በጥንቃቄ መጠበቅ ደግሞ ያስፈልጋል። ታማኝ ሆኖ መገኘት ያስፈልጋል። ዝም ብዬ ከእግዚአብሔር ቃል ባነበላችሁ ይሻላል። ከእግዚአብሔር ቃል ፐርስፔክቲቭ፣ ከፕራክቲካል ህይወት ፐርስፔክቲቭ ግን መጠንቀቅ ግን በጣም ያስፈልጋል። የዳኑ ይጠነቀቃሉ። የዳኑ እስከ መጨረሻ ይጸናሉ። የዳኑ በታማኝነት ለመኖር ጥርሳቸውን ይዘው ስጋቸውን በጥርሳቸው ይነክሳሉ። የዳኑ ሲታገሉ ነው የምታያቸው። አክቹአሊ የመዳን ምልክት መታገል ነው። ለዚህ ነው አንዳንዱ ቴዎሎጂን የማይጣፍጠኝ።
የዳኑ ሰዎች ሲሳለቁ አይቻላውቅም። በመመረጣቸው እንኳን አይሳለቁም። እግዚአብሔር መርጦኛል ጌታ ይመስገን ግን እጠነቀቃለሁ መዳኔን ለማጽናት ሲሉ ነው የምታየው። የመዳን ምልክት ጥንቃቄ ነው። አንዴ ደናለና ምንም ችግር ይሄ ራሱ ንግግሩ ያስታውቃል። የዳነ ሰው ንግግር አይመስልም። ይሄ የታላቁ ሩጫ አይነት ሯጭ ነው። ዘና እንበል እስቲ ቁጭ እንበል ዩኒቲ ፓርክ አካባቢ ዘና ብንል ምን ይመስላል? እንብላ እንጠጣ። ይሄ አሁን ቀነኒሳ አያረገውም። ፕሮፌሽናል ያልሆነ አትሌት ምልክት ነው። ለምሳሌ መሮጥ እንደጀመራችሁ ባክ ችግር አለ ፍሎ አካባቢ ቁጭ ብንል ካላንድ ሰው በቃ ታቋ የሰውዬ የምር አይደለም ነው። ለዚህ ነው አንዳንድ ጊዜ በሚዲያዎች ምናምን ሳይ ምን ችግር አለ? የክርስቶስን ሕይወት ተቀብለናል፣ ጸድቀናል፣ በክርስቶስ ተመርጠናል፣ እግዚአብሔር ሐሳቡን አይቀይርም፣ ምንም ችግር የለውም፣ ኃጢአት ብናደርግም ምንም ችግር የለውም። it's about God, it's not about you, it's about grace የሚባል ነገር ለጥጠን በጣም የተለጠጡ ደግሞ እኔ ቲዮሎጂን ጨምሮ እዚህ ሀገር የተኮረጀ ነገር በሙሉ በጣም ይለጠጣል። ፈረንጆቹ የሚያስተምሩት አለ፣ የኛ ደግሞ ሚጥሚጣና ምናምን አለ አንድ ላይ ይጨመርበታል። ጸጋ በቃ ብርካሽ ሆነ። በጸጋ ነው የዳንከው፣ about his grace ምንም ችግር የለም። መንፈስና ስጋን እንለያያለን፣ እናቃለን። ማቃለል የዳነ ሰው ምልክት አይደለም። ኢንፋክት የዳነን ሰው የምታውቁት በፍርሃትና በመንቀጥቀጥ የዳነን ሰው የምታውቁት ፕሬሸስ ስለሆነ ዋጋው ስለገባው ማለት ነው። ዋጋው ስለገባው ዋጋውን ስላየ የመዳንን ዋጋ ስላየ ዘላለማዊ ቫልዩ ስላየ ይጠነቀቃል። ፍርድ አለ፣ መቅረት አለ። መንገድ ጀምሮ መቅረት የሚባል አለ። ባልጠነቀቅስ መቅረት አለ። ያልተጠነቀቀ ይቀራል። ይሄን እኮ ካሁኑ ዝም ብሎ እስትንፋሳችን እያለ ማውራታችን በጣም ጥሩ ነው። ለሙታን ማንገር አይቻልም። ይሄንን ተጠንቀቅ። ፕሬሸስ ነው ያዘው። እንደፈለኩ ባረጋውስ ዘላለማዊ የሆነ ነው ፍርዱ። በጣም እግዚአብሔር ታማኝ አምላክ ነው፣ የሚጠብቅ አምላክ ነው። ግን እስከ መጨረሻ ልባችን እልከኛ ሲሆንና አልታዘዝ ስንልና ከሱ ዞር ስንል ዞር የሚል አምላክ ነው። በሃይማኖት እየኖራችሁ መሆናችሁን ቸክ ለማድረግ ራሳችሁን መርምሩ ይላል ጳውሎስ። በሃይማኖት ብትኖሩ የሚለው እሱ ነው። በሃይማኖት መኖራችሁን ማለት ነው፣ በእምነት ማለት ነው። በሃይማኖት ብትኖሩ ራሳችሁን መርምሩ። this what he say መርምሩ ራሳችሁ አለ ልቤ ውስጥ ትግል ከራስ ጋር ትግል ከልብ ጋር። ለሱ ዘመቻ ነው ዛሬ ታጥቀን የምንመጣው። ትግል ከልብ ጋር፣ ትግል ከራሴ ጋር አለ። መራራ ስር ውስጥ አለ፣ ክፉ ልብ ውስጥ ደግሞ እግዚአብሔርና እኔ ነው የምናውቀው። ልብ ድብቅ ነው፣ ትልቅ ግንብ አለው እንዳይታይ የሚያደርግ ሰው ላየው አልችልም። የእናንተን ልብን መፈተሽ ከእግዚአብሔር ጋር የኛ ስራ ነው። ተጠንቀቁ፣ ፈትሹ፣ መርምሩ። ቼክ ዩርሰልፍ ኤቭሪ ዴይ ሰርች። አቤት የሰው ልጅ በጣም እኮ እኛ ከጧት እስከ ማታ ሰው ምርመራ ላይ ነን። እንትናን አታየው፣ እንትናን ተመልከት። ስለ ሰው እንዳወራን፣ ስለ ሰው እንዳየን፣ ሰው እንዳማን፣ ሰው እንዳወራን አለን። በቃ አሁን በዓለም ላይ እኔ እንጃ 100,000 200,000 በረራ ሳይኖር አይቀርም በቀን አውሮፕላኖች የሚበሩት ማለት ነው። 100,000 አውሮፕላን ተነስቶ ስንትና ስንት ሚሊዮን ተሸክሞ ካሰበበት ቦታ ተነስቶ ያሰበበት ቦታ ይደርሳል በየቀኑ። ግን ዜና ግን አይደለም። እኛም ዜና ቢሆን አንሰማም። መልካም ዜና ነው። 100,000 አውሮፕላኖች ዛሬ ተነስተው በሰላም አረፉ። ወሬ የለም ነው ምር ወሬ የለም። and the next day እኛ ምን ይሰለቸናል። 100,000 አውሮፕላኖች ዛሬም በጣም ብዙ ሚሊዮን ህዝብ ህፃናትን ምናምን ጨምሮ አሳፍረው በሰላም አረፉ። ወሬ
ነውና አንዳንድ ጊዜ ልብረር አለብረሩ ሊያሰኛል ዘቂ ተከተከ እንዲህ ያን ቀን እኮ ማት ያልተከሰከሰ በሰላም ያረፈ ማት እኮ አለ። አይ ቲንክ ዲያብሎስ ትሪክ እያደረገን ያለው ቸርች አካባቢ በቸርች ስም የሚሰሩ የተከሰከሱ ነገሮችን ያወራሃል። ቸርች ዝም ብሎ ነው እንትናን አታየውም ወይ? በጣም ክፉ ወንድሞችን ያሳይሃል። አንዱ ተነስቶ አናቱን ብሎት ከዛ እንትን አድርጎ ስራ ቦታ ላይ አጭበርብሮ አንዱ ነብይ ደግሞ ያሰት ቤት አምጥቶ ገንዘቡን ዘርፎ እንትን አድርጎ ምናምን አድርጎ ቤተክርስቲያን ምቺ መከረኛ ቤተክርስቲያን ትወቀጣለች። ቸርች የሚባል ነገር ድሮ ቀርቷል። የድሮቹ ደና ነበሩ አሉ። ዘንድሮ አጭበርባሪ ነው ጠቅላላም እና ጠቅላላ ያጭበረበረን ይመስላል። ያላጭበረበሩ እኮ ብዙ አሉ። አምላካቸውን አስከብረው በሰላም ያረፉ እኮ ብዙ አሉ። ማታ ማታ በሰላም የሚገቡ አውሮፕላኖች እኮ እግዚአብሔር አሉት። ማታ ማታ አስከብረውት የሚገቡ ጻድቃን እኮ እግዚአብሔር አሉት። ቅሬታዎች እኮ እግዚአብሔር አሉት። ቅሬታዎች አሉት እግዚአብሔር። ዲሲቭድ አትሁኑ። በሶሻል ሚዲያ ዲሲቭድ አትሁኑ። በየሜዳው በሚወራው አሉ ደግሞ እግዚአብሔርን እያስከበሩ የሚኖሩ ከእነርሱ ጋር እየተፈላለጉ እርስ በርስ እየተነቃቁ እርስ በርስ እየተገናኙ እርስ በርስ እየተመካከሩ እስከ መጨረሻ መጨረስ ያርግላችሁ።